ከዚያ ስራ ነው እሱን ፈልገን ወደ ሰማተን የምንጠበው የምንጣው ዳዊት እረኛዬ ነው የሚያሳጣኝ የለም መለመው መስክ ያሳድረኛል። ለምን በእግዚአብሔር እረኝነት ውስጥ በእግዚአብሔር አቅርቦት ውስጥ ልምላሜ ነው ያለው። እጦት የለም፣ እጥረት የለም። በክርስቶስ ኢየሱስ በኩል ደግሞ የመጣው ከዛ እጅግ የላቀ ነው። እኛን ያለ ምንም መሸማቀቅ ወደሱ እንድንቀርብ፣ ከሱ ማዕድ እንድንቆርስ፣ ከሱ ማዕድ እንድንበላ፣ ህይወትን እንድንካፈል፣ ጸጋን፣ ምህረትን፣ በረከትን፣ የህይወትን መትረፍረፍ ሁሉ እንድንካፈል በር ተከፍቶልናል። ነፃነት አግኝተናል። ስለዚህ በሱ ታማኝነት ተደግፈን እግዚአብሔር ወደ ያዘልን መስክ እንሰማራለን። እግዚአብሔር ወደ አየልን ነገር እንሰማራለን። እግዚአብሔር የሚያስፈልገንን ነገር ሁሉ ሊያቀርብልን የታመነ አምላክ ነው። እሱ አቅራቢ ነው። እሱ ያቀርባል። ስለዚህ በሚያስፈልገን ነገር ሁሉ ዛሬም በህይወታችን በረከት ለሚያስፈልገን በረከት፣ ጸጋ ለሚያስፈልገን ጸጋን፣ ፈውስ ለሚያስፈልገን ፈውስን፣ ጤንነት ለሚያስፈልገን ጤንነት፣ ነፃነት ለሚያስፈልገን ነፃነት ሊሰጠን እሱ የታመነ አምላክ ነው። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ዛሬም ስለዚህ ይሄን ዘና ብለን የምንሰማራባቸውን ምክንያቶች የተወሰኑ ነገሮችን አብረን አይተን ከዛ ወደሚቀጥለው ፕሮግራም እንሄዳለን። ዘና እንድትሉ የሚያደርግ ቅድም እየተቃቀስኩት እንደነበረ እግዚአብሔር ወይም ደግሞ ጌታ ኢየሱስ ክርስቶስ መልካምና እውነተኛ እረኛችን ነው። መጽሐፍ እንደሚል የዮሐንስ ወንጌል ምዕራፍ 10ን ብናነብ እዛ ክፍል ላይ ከእረኝነት ጋር ተያይዞ የተናገረውን ክፍል ማግኘት እንችላለን። ምዕራፍ 10 ከቁጥር 1 ጀምሮ ያለውን የተወሰነውን አነብና እናንተ ሙሉውን ማንበብ ትችላላችሁ። እንደዚህ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸውን ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና አውሬዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹ ትቶ ይሸሻል። ተኩላውም ይነጥቃቸዋል፣ በጎቹም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴም ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል፣
እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀብያለሁ ይለናል። ክብር ለሱ ይሁን። ድንቅ እረኛችን፣ መልካም እረኛ፣ መልካም እረኛ፣ መልካም እረኛ፣ መልካም እረኛ በር 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 ይላል። እዚህ ክፍል ላይ በተደጋጋሚ ካያችሁት የበጎች በር፣ መግቢያው በር እኔ ነኝ እኔ ነኝ እኔ ነኝ ሲል ታያላችሁ። ክብር ለሱ ይሁን። እሱ መልካም እረኛችን ነው። ዘና ብለን የምንሰማራበት አንዱ ምክንያት እረኛችን ኢየሱስ ክርስቶስ ወደሱ እንድንመጣ ይፈልጋል። ደግሞ በሱ እንድንተማመን ይፈልጋል። በሱ እንድንደገፍ ይፈልጋል። ለምን? በሱ እረኝነት ውስጥ ያለውን የተትረፈረፈ ሕይወት እንድንካፈል ይፈልጋል ጌታ ኢየሱስ። ለዛ ነው እኔ መልካም እረኛ እኔ ነኝ ብሎ ሲያውጅላቸው ከዛ በፊት ባለው ምዕራፍ ላይ ስትመለከቱ ብዙዎች ፈሪሳውያን ተነስተዋል። ነገር ግን እነሱን እየወቀሳቸው ነው። እነሱ ትክክለኛዎቹ እረኛዎች አይደሉም። ስለናንተ ጉዳይ የሚገዳቸው እረኞች አይደሉም። እኔ ግን ነፍሴን ለናንተ አሳልፌ ልሰጥ የመጣው መልካም እረኛችሁ ነኝ፣ እውነተኛው እረኛችሁ ነኝ። ብዙ ሐሰተኞች፣ ብዙ መልካም ያልሆኑ ለፍላጎታቸው የሚሰሩ እረኞች ነበሩ። እኔ ግን መልካም እረኛ ነኝ። ነፍሴን እስከ መስጠት ድረስ ለናንተ ያቀረብኩ እረኛ ነኝ። ወደ እኔ እንድትመጡ ፈልጋለሁ። እረኝነቴ እንድትመጡ ፈልጋለሁ። በእረኝነቴ ውስጥ ያለውን በረከት መትረፍረፍ ሁሉ እንድታገኙ እኔ ፈልጋለሁ ሲል ታያላችሁ። እግዚአብሔር ይህን ሲያውጅ ሕዝቡ በጎቹ ወደሱ እንዲመጡ ካለው ፍላጎት የተነሳ ተዝናንተው ዘና ብለው ኮራ ብለው ያለምንም ፍርሃት